አልቻለም። በቃ ያቺን የመጀመሪያው ስጁድ ሳላረጋት ካሁን ሞትኩኝ አልሞትኩኝ እያልኩኝ ለራሴ እኔ ጭንቀት ውስጥ ነው ያለሁት። እና በቃ ሰላት እንዴት እንደሚሰገድ ብቻ ሳየኝ አልኩት። ሌላ ምንም ነገር አልፈልግም አልኩት። እንዴ እሺ በቃ ነገ ይመችሻል አለኝ። እኔ አሁን ይመቸኛል እሺ በነገ ከብድሽ ምናምን ብሎ እነሱን ጻፈልኝ ምናምን እና ብቻ እሱን ምናምን ተቀብዬው እውነት ለመናገር በጣም ተናደድኩ ስልሽ ይሄ ትሪገርድ ሆነ ውስጤ ማለት ሰው የሆነ አይነት ነገር ውስጥ ሲገባ እንዴት ነው ገቢ ቻልሽ? ምኑን አመንሽበት? ምኑን ማድረገሽ? ምኑ ነው እንደዚህ ምናምን ብሎ መጠየቁ ነው የሚቀላው ወይስ ነገሮችን ከገንዘብ ጋር፣ ከወንድ ጋር፣ ከፍቅር ጋር፣ ከንዋይ ጋር ማገናኘት ነው የሚቀላው? ማለት ሎጂካል አልነበረም እኔ የሚያካትት ነው። እና አይ ዋዝ ሶ ኢምፕሬስድ በጣም ነው የደነገጥኩት። እና መደንገጥ ብቻ ሳይሆን አፈርኩ። ማለት አለማወቅ ያሳፍራል። ባይዘው በጣም ነው የሚያሳፍረው አላዋቂነት። ከዛ ደግሞ ስለማያውቁት ነገር ተናግሮ መገኘት በጣም የሚያሳፍር ነገር ነው። እና በጣም ነው ሰርፕራይዝ ሊሆንኩት እና ይቅርታ አልኩት። መጀመሪያ ይቅርታ ነው ያልኩት። እኔ በጣም ይቅርታ ማለት የተናገርኩት ንግግር መጀመሪያም ትክክል አልነበረም። ማላውቀው ነገር ላይ ነው ኦፒኒየን የሰጠሁት እና ይቅርታ አድርግልኝ ለተናገርኩበት አነጋገር። ግን አንድ ጥያቄ አለኝ እኔ ያልኩት። አሁን አንተ የምታወራው ነገር ሪሊ እምነቱ የሚያስተምረው ነገር ነው? ላይክ መጽሐፉ ላይ ሪትን የሆነው ነገር ነው ወይስ አንተ እኔን ኢምፕረስ ለማድረግ ነው እየነገርከኝ ያለው አልኩት። ቢካዝ ኢን ኖ ዌይስ እንደዚህ አይነት ሎጂካል የሆነ ኤክስፕላኔሽን ይኖረዋል ብዬ ከጀርባው አስቤ አላውቅም። ስለዚህ ለእኔ ሰርፕራይዝ በጣም ሰርፕራይዝ ነበረ። እና እንደዛ ምናምን ስለው እንዴ እኔ ለምን የሌለ ነገር ለምን እነግርሻለሁ? ማለት ነገ ከነገ ወዲያ አንቺ ላይክ ማንበብ የምትችይ ሰው ነሽ፣ መጽሐፍ የምትችይ ሰው ነሽ፣ የምታገናዝቢ ሰው ነሽ፣ ሂደሽ ታነቢያለሽ፣ ነገሮችን ታያለሽ። ውሸት ከሆነ ሞር የራሴ ሃይማኖት ላይ ነው እንጂ ችግር የሚያመጣው ምንም የሚጠቅመኝ ነገር የለም። እና አክቹዋሊ ሪትን የሆነ ነገር ነው። ላይክ ማወቅ ማንበብ የምትፈልጊ ከሆነ አሉኝ እኔ የሚነበቡ ነገሮች፣ የሚሰሙ ነገሮች ላይክ ቪዲዮዎች ምናምን ልሰጥሽ እችላለሁ ምናምን አለኝ። በጣም ዋይ ናት ደስ ይለኛል። ላይክ ልስማው ይሄ ነገር በደንብ ኤክስፕሌን ተደርጎ ልሰማው እፈልጋለሁ። እና ስጠኝ ምናምን ስለው ሳኔ ወዝ አክቹዋሊ ሰርፕራይዝድ። በጣም ሰርፕራይዝድ የሆነበት ምክንያት ምንድነው? ብዙ ጊዜ ክርስቲያኒቲ ውስጥ ያሉ ሰዎች በጣም ሪጅድ ናቸው፣ በጣም ስታበርን ናቸው። ላይክ ኢቨን የሆነ ነገር ሰምተው እውነት እንደሆነ ራሱ እያወቁ ላይክ አክሰፕት ማድረግ አይፈልጉም። እኔ ፐርሰናሊ ላይፌ ላይም ኤክስፔሪንስ አድርጋለሁ፣ አሁንም ድሮም ቦታው ላይ ሆኜ ማለት ነው። እና እንደዚህ ኦፕን ማይንድ መሆንሽን አፕሪሼት አደርጋለሁ እኔ በጣም ማለት እንዲያዝ ላይክ ዋይ ናት እንዴ እኮ ለሁላችንም ከሞትን በኋላ ህይወት አለ ብለን የምናምን ሰዎች የሚያስጨንቀን ነገር አለ ሁላችንም። ስለዚህ ይሄ ቁማር የምጫወትበት ጉዳይ አይደለም። ዩ ኖ ላይክ ልክ ከሆነ ልክ ነው፣ ላይክ አክሴፕት ማድረግ መቻል አለብኝ። ካልሆነ ደግሞ አይደለም ላይክ ፓዜን እፈልጋለሁ ከዚህ በኋላ ዩ ኖ ላይክ ላንድ የማደርግበት ቦታ እስከማገኝ ድረስ መፈለግ አለብኝ። ከዛ ኪሽ በጣም ጥሩ ምናምን አለና ጊዜ አልፈጀበትም። ሄዶ ከዶር በፍላሽ 2 ቪዲዮዎች እና አንድ መጽሐፍ ይዞ ሊመጣና ቪዲዮዎቹ ምን ይላሉ መሰለሽ? አንደኛው ውመንስ ኢን እስላም ይላል፣ ሁለተኛው ደግሞ ደ ሚስኮንሰፕሽን አባውት ኢስላም ነው የሚለው። እና ሁለቱም የዶክተር ዛኪር ናይክ ቪዲዮዎች ናቸው ሌክቸር የሚያደርግባቸው። ከዛ መጨረሻ ላይ ደግሞ ይሄ ጥያቄና መልስ ምናምን አለው። ከዛ ኦኬ እሺ ብዬ ተቀብዬ ወደ ዶርም ሄድኩኝ። እና ዶርማችን ውስጥ ሁላችንም ክርስቲያኒቲ ውስጥ ያለን ሰዎች ነን። አንድ ሙስሊም ጓደኛ አለች ፎዚያ የምትባል። እና ዶርም ገባሁ ምናምን ደ ኔክስት ዴይ በቃ ከፍቼ ማዳመጥ ጀመርኩኝ ቪዲዮ ምናምና። እንዲያውም ዶርም ውስጥ ያሉ ልጆች ምናምን ግራ ገባቸው። ምንድነው ታዳምጪው አንቺ ምናምን አሉኝ። አይ ሰው ሰጀስት አድርጎኝ ነው እና የሆነ ነገር ላይክ ለማዳመጥ ፈልጌ ነው። ኦኬ። እና የሚገርመው ነገር የሰው ልጅ ብዙ ጊዜ ላይክ አሁንም ሁሌ ፍጭት የሚፈጠርበት ጉዳይ ሙስሊሞች ቴሮሪስት ናቸው፣ ያስገድዳሉ ሰውን ሃይማኖት ላይ ምናምን ላ እኔ አይደለም ሰው ሊያስገድደኝ። እኔ ፎዚያ ዶርሜ ውስጥ ተቀምጣ ስለ እስልምና እየተማርኩኝ እንደሆነ እያወቀች ራሱ አንድ ቃል ተናግረኝ አታውቅም። እኔ ማለት ትመጣለች ታያለች የምሰማውን ነገር አይ ከን ሲ ሺዝ ሃፒ፣ ግን ላይክ ምንም ብላኝ አታውቅም። ላይክ ኢቨን ልሰን ሚ አሰብሽ እንዴ ሁላ እንኳን አዳመጥ ምናምን ጀመርኩኝ። ቀን ሁላ አልፈጀብኝም። በቃ ቁጭ ብዬ ሁለቱንም ቪዲዮዎች አዳመጥኩኝ። ዶክተር ዛኪር ናይክ ማሻአላ ለብዙ ሰዎች መስለም ሰበብ የሆኑ ትልቅ ሰው ናቸው። ማሻአላ ለኸይር ዘርታቸውን ይክፈልሳቸውንም። በጣም ተገረምኩ። እኔ በቃ በጣም ተገረምኩ ስላችሁ እኔ ወላሂ ይሄ የሰው ልጅ አሁን እናንተ የሆነ ነገር አይቷችሁ ሲገርማችሁ አይነት መገረም አይደለም፣ ሌላ መገረም ነው። በቃ እኔ ሌላ መገረም ነበር መገረም የነበረው። ባይዘው የሆነ ጣዕም ያለው መገረም ታውቃላችሁ። በቃ እንደዚህ አይነት መገረም ነበር እኔ መገረም የነበረው። እና
እኔ የት ነበርኩኝ? በቃ ማለት የት ነበርኩ እስካሁን ድረስ አይምሬ በጣም ማለት የሆነ ሌላ ዓለም አለ። አንደርስታንድ ያደረኩት ነገር ቢኖር ላይክ ሌላ ዓለም እንዳለ ነው። ገባሽ? እና ለምንድን ነው ሰው የማይነግረን ስለዚህ ነገር? ማለት ማነው ላይክ ማንም ኤዱኬት ለምን አላደረገንም እስካሁን ስለዚህ ነገር? እና ሚስኮንሰፕሽን አባውት እስላም የሚለው ቪዲዮ ጀነራሊ የሚያጠነጥነው ስለምንድን ነው? ፌሚኒዝም ዌስተርኖች ሴት ልጆች እንዴት ኤክስፕሎይት እያደረጉ እንደሆነ፣ ዌስተርኖች ሂጃብ የሚለውን ነገር በምን አይነት ወይ ለሰው ዲስፕሌይ እንደሚያደርጉት፣ ከዛ በኋላ ግን ከጀርባ ያለው አጀንዳ ምን እንደሆነ አክቹዋሊ ላይክ ማን እንደሆነ የሴትን ቢዩቲ የሴትን ልጆች አቅም የሴት ልጆችን አይምሮ ላይክ መጥፎ ቦታ ላይ ማን እያዋለ እንዳለና ጥሩ ቦታ ላይ ማን እያዋለው እንዳለ ላይክ እስከነ ኤቪደንስ ጭምር ነው ሚስኮንሰፕሽን አባውት ኢስላም የሚለው ነገር ማለት ነው። ከዛ ስለ ቴሮሪዝም ይሄ ስለ ብቻ ዓለም ላይ እስልምና ነው ተብሎ የሚታየው ነገር አለ። ከዛ በኋላ ደግሞ አክቹዋሊ ሃይማኖት የሆነው ነገር አለ። እነሱን ነገሮች በሙሉ የሚዳስስ ቪዲዮ ነው። በቃ ሴቶችን በተመለከተ ቴሮሪዝምን በተመለከተ ይሄ ኦፕሬሽንን በተመለከተ እነሱን በሙሉ ኤክስፕሌን የሚያደርግ ነው እና ይሄ ኤክስፕላኔሽኑ ዓለም ላይ ካለው ነባራዊ ሁኔታ አንጻር ብቻ ሳይሆን ኢቨን ባይብሊክሊ ከተጻፉ ነገሮች እና ቁርአን ላይ ከተጻፉ ነገሮች መጽሐፍ ቅዱስ ላይ ለሴቶች ስለተሰጡት ክብር ቦታ እና ቁርአን ላይ ስለተሰጠው ቦታ ሁሉ ነገር ነው የሚዳስሰው ላይክ ኤቭሪቲንግ። ከዛ መጨረሻ ላይ ጥያቄና መልስ አለ ስለ 9/11 አይኤስኤስ አታክ ምናምን ይሄ ቴሮሪስት ግሩፕ ተብለው በየቦታ ላይ ያሉትን ከእስልምና ጋር ምን እንዴት ሊገናኙ እንደቻሉ እንዴት ፎርም እንደተደረጉ ብቻ በጣም ኢትስ አሜዚንግ ሌክቸር። በጣም ላይክ ብትሰሙት ደስ ይለኛል እኔ ሁላችሁም። እና እሱኛው ቪዲዮ ስለ እሱ ነው የሚያወራው። ሁለተኛው ደግሞ ውመንስ ኢን እስላም ይላል። ውመንስ ኢን እስላም ላይክ እስልምና ለሴቶች ምን አይነት ቦታ ነው የሚሰጠው? ከዛ በኋላ ደግሞ ላይክ በሰሃቦች ጊዜ የነበሩት ሙስሊሞች አይሻ እና ኸዲጃ ምን አይነት ካራክተር እንደነበራቸው፣ ምን አይነት ቦታ ተሰጥቷቸው እንደነበረ፣ ስንት ስኮላር ሴቶች እንደነበሩ፣ ስንት የሕክምና እውቀት የነበራቸው ሴቶች እንደነበሩ አይደለም ምስልምና ሴት ልጅ ኦፕሬስ ሊያደርግ ሴትን ወደ ድንቁርና ወደ ጃህልነት አይደለም ሊወስድ ይቅርና ምን አይነት ቦታ እንደተሰጠ ሴት ልጅ ከነነፍሷ የምትቀበርበት የነበረውን ዘመን እስልምና ከመጣ በኋላ እንዴት ከዛ ነገር ልንወጣ እንደቻለን ብቻ ኦቨር ኦል ሁለቱ ቪዲዮዎች እነዚህ ነበረ እንትን የሚሉት የሚነካኩት እና አዳምጬ ጨረስኩኝ። ምንም ሰጣ ገባ ውስጥ የሚያስገባ ጉዳይ አይደለም። በቃ ሁሉም ነገር ልክ ነው። በቃ ልክ ነው እና አለቀ ሁሉም ነገር ምናምን። መጽሐፉን ላነባልኩኝና ቁጭ ብዬ አሰብኩኝ ትንሽ ምንድን ነው እያረኩኝ ያለሁት ማለት ምንድን ነው አሁን ደግሞ ይህንን ነገር ደግሞ አንብቤ ምን ብዬ ምናምን ጨርሼ ኦኬ ነገር ልክ ነው ብዬ መጨረሻ ላይ ኮንክሉዥን ላይ ከደረስኩ ያው መጨረሻ ሊሆን የሚችለው መስለም ነው። እኔ ደግሞ መስለም ቤተሰቦች አክሴፕት የሚያደርጉት ነገር አይደለም። ጓደኞች አክሴፕት አያደርጉትም። የኔ ላይፍ ስታይል አክሴፕት አያደርገውም። የባህር ዳር ዩኒቨርሲቲ ተማሪ ነበርኩኝ። ዊ ኦል ኖ ባህር ዳር አካባቢ ምን አይነት የእስልምና ጥላቻ እንዳለ ያለው ኮንሰንትሬሽን ላይክ ትንሽም ባይሆን ግን ኢትስ ቬሪ ሃርድ። እዛ ቦታ ላይ የሆነ ክርስቲያኒቲ ውስጥ የነበር ሰው ሆነሽ ሙስሊም ነሽ ከዛ በኋላ መገለጥ ኢትስ ቬሪ ሃርድ፣ ከባድ ነው እና እነሱን ነገር አናላይዝ አደረኩኝና አይ በቃ ቢቀርብኝ ነው የሚሻለው አልኩኝ። የማየውን ነገር ውስጥ ከምገባ እንደገና ደግሞ ሜቢ ፕሮቴስታንት ፋሚሊ ውስጥ አድጋችሁ የምታውቁ ሰዎች ካላችሁ ብዙ ነገር ከመንፈስ ጋር ነው የሚያያዘው። ታውቁ እንደሆነ ማለት በቃ መንፈስ ይዞች ነው መንፈስ ነው እንትን ነው ምናምን ሊወስዳት ነው ሊገላት ነው ምናምን የሚባል ነገር አለና እንፈራለን እንደዚህ አይነት ነገር። ይሄ ኢየሱስ ክርስቶስን ትቶ መውጣት የሚባለው ነገር ሞት፣ የሆነ መንፈሳዊ ችግር ውስጥ መግባት ምናምን መታመም ምናምን እንደዛ አድርገን ነው የምናስበው የነበረው እና ይሄ ነገር ቢቀርብኝ ነው የሚሻለው ራሴን ችግር ውስጥ አልክተታልኩኝና በቃ መጽሐፉ ምናምን አስቀመጥኩት። አይ ቲንክ ከ5 ቀን በኋላ ምናምን ተደዋወልን ከሳሪም ጋር ፍላሽን እና መጽሐፎቼን ይዤ ሄድኩኝ። ሰማሹ ምናምን አለኝ። አዎ ሰምቼዋለሁ። እና እንዴት ነው? አሪፍ ነው ጥሩ ነው ምናምን አልኩት። በቃ ይሄንን ከጨረሹ ሌላ ቪዲዮ ትሰጥሻለሁ ምናምን ሲለኝ አልፈልግም ሌላ መጽሐፍ አልፈልግም አልኩኝ። እንዴ ለምን ምናምን ሲለኝ አይ በቃ እኔ ይሄ የኔ የምከተለው እምነት አይደለም፣ ማወቅ የፈለኩባቸውን ፖይንቶች ካወቅኩኝ ያው በቂ ነው ምናምን አልኩት። እና አክቹዋሊ ውስጤ በጣም ፍርሃት ነበር ይዛኔ። በጣም ፍርሃት ነበር ስላችሁ ከምላችሁ በላይ በጣም ትልቅ ፍርሃት ነው ውስጤ የነበረው እና ደግሞ አክቹዋሊ ሰውየው የሚያስፈራል አልኩት። ከዛ እንዴት ምናምን ሲለኝ እንዴ ላይክ ሂዝ ላይክ ማሽን ዩ ኖ ላይክ እንዴት ነው ጉግል ላይ የሆነ ነገር ሰርች ታደርጊያለሽ ይመልሳል፣ ሰርች ታደርጊያለሽ ይመልሳል፣ እንደዛ ነው። እና የማያውቀው ነገር የለም ሲጀመር እና ሰውየው እንትን ራሱ ሪስፖንስ ራሱ እንትን ይላል ምናምን ስለ
እናን አትፈልጊም ከዚህ በኋላ ማንበብ አለኝ። አይ አልፈልግም ቴንኪው አመሰግናለሁ አልኩት። ወይ ቀስ ይለኛል ቦሌ ሚካኤል ነው የምታገኙ እዚህ አታገኙ። ከዛ እንደዛ ምናምን አልኩት። ከዛ ኦኬሽ ምናምን አለና ተቀበለኝና መጨረሻ ላይ ምን አለኝ መሰላችሁ ልሄድ ስል አንድ ነገር ልንገርሽ ግን ሩት አለኝ። እሺ ምናምን ስለው እውነት በጣም ነው የምታስፈራ አለኝ። እውነት ታስፈራለች። ወላሂ በጣም ደነገጥኩ ይልሽ አዲስዬ ውስጤን ያየው ነው የመሰለኝ። በቃ ማለት ውስጤ የተሰማኝን ነገር ነው የተናገረው እና በጣም ደነገጥኩኝ። በቃ ከዛ እንዴ ይህ ልጅ ምን አድርጊ ነው የሚለኝ ምናምን ብዬ አይ በቃ ይኖስ አመሰግናለሁ ምናምን ብዬ አስቀምጬ እቃዎቼ መላልሼ ወደ ዶርሜ ሄድኩኝ። ያው ህይወት ቀጠለ። ግን የሚገርማችሁ ነገር የሰው ልጅ አንድ ጊዜ የእውነትን ጫፍ ከያዘ ህይወት ለኖርማል መቀጠል አይችልም። በቃ ውስጤ በጣም መረበሽ ጀመረ። በቃ በጣም ብዙ ጥያቄዎች ይባስ በጣም መረበሽ፣ በጣም ሰላም ማጣት ውስጥ ገባሁኝ ይባስ። ምክንያቱም አውቃለሁ የሆነ የእውነታ ብርሃን ያለበት ቦታ ላይ ደርሼ እንደተመለስኩኝ ኦልሬዲ ይገባኛል እና የሆነ ዲናይ ማድረግ አልችልም ያንን ነገር ከዛ በኋላ እና የዛኔ ቲንክ ሰከንድ ጨርሰን ወደ ሰርጀሪ እየገባን ነበር እና እንትን እንላለን አፓረንት እንወጣለን ካምፓኒ ሂደን ምናምን ቆይተን ምናምን መለስበት ሰዓት ነው እና ወደ አፓረንት መጣን። ከዛ አፓረንት ላይ ስንመጣ እኔ በቃ አይምሮዬ በጣም በቃ ሰላም አጣ፣ ውስጤ በጣም ሰላም አጣ። በቃ ከምላችሁ በላይ ይሄ በቃ ኮንስታንት የሆኑ ጥያቄዎች አሉ። የማንነት ጥያቄ አለ፣ ማነው ፈጣሪ የሚለው ጥያቄ አለ። በሞት ምንድን ነው መሆነው? በቃ ይሄ ሪሊጂየስ ፋሚሊ ውስጥ ያደጋችሁ ሰዎች ስትሆኑ ይህን ነገር መቼም አይምሯችሁ ሊተው አይችልም ሲጀመር። ምክንያቱም ዩ ኦልሬዲ ኖ ላይክ ፈጣሪ እንዳለ ዩ ጀስት ዶንት ኖ ዊች ዋን ኢዝ ዘ ራይት ዋን ላይክ የትኛው እንደሆነ ትክክለኛው ነው እንጂ ኩዌሽኑ እንዳለ ታውቃላችሁ። በቃ አለቀ። ላይክ ዝም ብሎ እንደ ባለ አይምሮ ሰው ልትንቀሳቀሱ አትችሉም። ከዛ መጨረሻ ላይ በቃ የሆነ ቀን ቁጭ አልኩኝና ከራሴ ጋር አወራሁኝ። ካምፓኒ ውስጥ ነው ትዝ ይለኛል። ላይክ ቁጭ ብዬ የምንሰፋበት ማሽን ላይ ዲዛይኒንግ ነው የተማርኩት። አፓሬል ቢዝነስ እና እንትን ነው ዲዛይኒንግ ነው የተማርኩት። እና እንዴት ነሽ አለ ቪክቶሪያ ያለሽ እኔ ከዛ ቁጭ ብዬ አሰብኩኝ እና አሁን ምንድን ነው የሚሻልሽ አልኩኝ ለራሴ። ምንድን ነው የሚሻልሽ? የነበርሽበትን ነገር ልክ አይደለም ብለሽ ወጥተሻል። አሁን ደግሞ ምንም ነገር ላይ አይደለሽም። ሀይ ዛላ እንዴት ነው? ይቅርታሽ አዲስዬ እንዴ የለኝም። እስኪ ምናምን ዋጋ ይኖራል እስኪ ቼክ አድርጊ። እና ቁጭ ብዬ አሰብኩኝ እኔ በቃ የነበርሽበትን ነገር ልክ አይደለም ብለሽ ትተሽዋል። አሁን ላይ ምንም ነገር ላይ አይደለሽም። የሆነ ነገር ደግሞ ለማንበብ ለማወቅ ልክ ነገር ነው ብለሽ የምታስቢውን ነገር ደግሞ ተመልክተሽ ደግሞ መልሰሽ ትተሽወተሻል። እና ህይወት እስከ መቼ ነው አክቹዋሊ እንደዚህ ሊቀጥል የሚችለው ብዬ አሰብኩኝ። በቃ ምንድን ነው ላይክ የኔ ህይወት ምንድን ነው የሚሆነው ከዚህ በኋላ? ቢካዝ የሰው ልጅ እያደገ ሲመጣ ላይፍ ሞር ሲሪየስ እየሆነች ነው የምትመጣው እንጂ እየቀለለ አይደለም የሚመጣው። ገባሽ? ላይክ ግራጁዌት ማድረግ ነው፣ ከዛ በኋላ ወደ ቤተሰብ መመለስ ነው። ወይ ከቤተሰብ ጋር ዩኒየን ይኖርሻል ወይ አይኖርሽም። ከዛ በኋላ ማግባት አለ፣ መውለድ አለ። እዚህ ውስጥ ሁሉ ደግሞ ሪሊጅን ትልቁን ፓርት ነው የሚወስደው። በቃ ትልቁ አካል ነው እና በጣም ግራ ገባኝ። ምንድን ነው የሚሻለኝ በቃ እና አሁን ይሄንን ነገር ላይክ ኮንክሉዥኑ ምን ቢሆን ይሻላል ብለሽ ነው የምታስቢ ብዬ ከራሴ ጋር ቁጭ ብዬ አሰብኩኝ። እና እኔ አንድ ካራክተር በጣም ለራሴ አይ አም ቬሪ ትሩ ቱ ማይሰልፍ ላይክ በቃ ለራሴ ይሄ እውነቱን ነው የምነግረው። ራሴ ማታለል አልፈልግም ነገሮች ላይ እና በቃ ያለሽበት ነገር ልክ አይደለም፣ ጋይዳንስ የለሽም፣ ጠፍተሻል ኦልሬዲ እና በኤኒ ሚንስ ነሰሪ መመለስ መቻል አለብሽ። በቃ የሆነ ነገር ማድረግ አለብሽ ብዬ አሰብኩኝ። ስለዚህ ኦልሬዲ ማንበብ ማወቅ የጀመርሽው ነገር አለ፣ ወደኋላ የለም። ቀጥይ አንብቢ ላይ ከቀጥላለሁ፣ አነባለሁ። ይህንን ነገር እሄድበታለሁ። ልክ ከሆነ ልክ ነው፣ ምንም ማድረግ አይቻልም። ልክ ካልሆነ ደግሞ ልክ የሆነውን ነገር ፈልገሽ ህይወትሽን ማስተካከል አለብሽ። ስለዚህ ከዛሬ ጀምሮ ማንበብ ማጥናት የእኔ ስራ ነው በቃ ያለበት ብዬ ወሰንኩኝ። በቃ የዛን ቀን እና ቤት ገባው። ወይት አንዴ ፐዝል እዚህ ጋር አስተካክልላለ ቲክቶክ። ከዛ ቤቴ ገባሁኝ ምናምን። የዛኔ እኔ አፓረንት ነበርኩኝ እና እንደ አጋጣሚ ሆኖ አክስቴ ከጣሊያን መታ፣ እሷ ብቻዋን እንዳትሆን አያቴ ጋር ነው የነበርኩት። እኔም እሷን ይዣት አብሬያት ምናምን ስለምወጣ እሷ ጋር ነው የነበርኩት፣ ቤት አልነበርኩም። እና ቤት ገባሁኝ፣ መጽሐፎች አወረድኩኝ። በቃ ስልኬ ላይ መጽሐፎች አወረድኩኝ። በቃ ሀዲሶችን ቁርአን በአማርኛ እና በእንግሊዝኛ አወረድኩኝ። በጣም ብዙ ቪዲዮዎች እንዳውሎድ አደረግኩኝ። ስፔሻሊ እነዚህ ክርክሮች ምናምን እነሱን አወረድኩኝ ምናልኩኝ ምናምን ማንበብ ማጥናት ጀመርኩኝ። በቃ ሀብሎ ተጀመረ። የዛኔ ጆርኒው በቃ በስነስርዓት የዛኔ በቃ ጀመርኩኝ። እና የሚገርምሽ ነገር ማለት ነው አዲስ እኔ በህይወቴ እንደዛ አንብቤ የማውቅ አይመስለኝም። እንደዛ አንብቤ የማውቅ አይመስለኝም ስልሽ እንደ እብድ ነበር የማነባው። ቀን አነባለሁ፣ ሌሊት አነባለሁ።
አፓረንት ቦታ ሄጄ የሆነ እንትን ካገኘውኝ ክፍት ሰዓት ምናምን ካገኘውኝ እሱንም ሰዓት አነባለሁ። ለእኔ አዲስ ዓለም ነበር። በቃ አዲስ ታሪክ፣ አዲስ ተአምር ነው በቃ ህይወቴ ላይ እየተፈጠረ የነበረ በቃ አዲስ ታሪክ ነበር በቃ ህይወቴ ላይ እየተፈጠረ የነበረው። እናንተ በቃ አልገባችሁም። እኔ ሰው ጥያቄ አልጠይቅም። የሚገርምሽ ነገር ክርስቲያን ሰውም አልጠይቅም፣ ሙስሊም ሰውም አልጠይቅም፣ ማንንም አልጠይቅም። በቃ ሲጀመር የሆነ የመጠየቅ ፍላጎቱ ራሱ ሀሳቡ ራሱ መጥቶብኝ አያውቅም። እና አንደኛ ምክንያት ሰውን አልጠይቅበትም፣ ሰው ጋር ለመሄድም ያልጠበቀብኝ ምክንያት ምንድን ነው? ቁርአን የተጻፈበት መንገድ ቀጥታ እኛን በሚያወራም መንገድ ነው። እኛን ያነጋግረናል። በቃ ገባሽ? እኔ የማነበው ነገር በሙሉ እዛ ጋር የማየው ነገር በሙሉ ቀጥታ ቀልቤ ላይ ነው፣ በቃ ልቤ ላይ ነው የሚቀመጠው። ምንም አምቢጊየስ የሆነ ነገር የለም። ምንም ይሄ ቪቪድ የሆነ ነገር የለም። በቃ ኤቭሪቲንግ ኢዝ ክሊር። በቃ ክሊር ሆኖ ነው ሁሉ ነገር የተቀመጠው። እና እኔ በማነባቸው ክርክሮች ምናምን ሰማ፣ ሌክቸሮችን ሰማ፣ ምን ስል ምናምን እንዴት ነው ትምህርት እየተማረ እንዳለ ሰው ነው ስልሽ። ይሄ ንጹህ አይምሮ ያለው ሰው ትምህርት ቤት አስገብታችሁ ትምህርት ሲማር አይምሮ ይቀበራል አይደለ? ይሄ ኮፒ ፕሪንት ነው የሚያደርገው የህፃን ልጅ አይምሮዬ እንደዛ ነው። በቃ ኮፒ ፕሪንት ነው የሚያደርገው። እና እኔ የዛን ሰዓት እናንተ ሌላ ዓለም ውስጥ ናችሁ፣ እኔ ሌላ ዓለም ውስጥ ነኝ። እኔ ለብቻ ክሬት የተደረገልኝ ይሄ የአስማ ወርልድ ነበረ። እዛ ውስጥ ነው በቃ ያለሁት። እና እያነበብኩ የሆነ ሰዓት ላይ ሁሉ ጊዜ ቅድምን ብዬሻለሁ። እኔ በጣም አንድ የሚገርመኝ ኮንሰፕት ምንድን ነው ትሪኒቲ የሚለው ነገር ከየት እንደመጣ አላውቅም። ስላሴ የሚለው ኮንሰፕት ከየት እንደመጣ አላውቅም። እና ሁሌ ነው እሱን ነገር የምጠይቅ የነበረው። እና የሆነ ጊዜ ላይክ ቁርአን ላይክ በአማርኛም በእንግሊዝኛም እያደረኩኝ ነው እንትን የምለው የማነበው። እና የሆነ ፖይንት ላይ ምን ይላል? አይ ቲንክ ሱረቱል ኢምራን ላይ ነው መሰለኝ ካልተሳሳትኩኝ። ምን ይላል? እነዛ ለአምላክ አንድ ሶስተኛ አለ ብለው የሚያምኑትን እያለ ይናገራል ማለት ነው። ደነገጥኩ። በጣም ደነገጥኩኝ። አቆምኩኝና እኛ እምነቱን የምናምንበት ሰዎች እኛ የምናምንበት መጽሐፍ ቅዱስ ላይ ስላሴ የሚል ነገር የለም። ቁርአን ግን ያውቀዋል ስላሴ። አይገርማችሁም? ማለት እኔ እስካሁን ድረስ ስለሚገርመኝ ነው። በነገራችን ላይ ስልሽ እኛ የመጽሐፉ ባለቤቶች የሚያምኑበት ሰዎች መጽሐፋቸው ላይ የለም ይሄ ቃል እና ያምኑበታል። ቁርአን ግን እነሱን ሪፈር እያደረገ ያነሳዋል ይህን ነገር። ስላሴን አክቹዋሊ ቁርአን ያውቀዋል። እና በጣም ገረመኝ። እኔ ማለት እኛን ነው እየተናገረ ያለው። ገብቶሻል? ቁርአኑ የሚያምኑትን ሰዎች ነው እየተናገረ ያለው። ለአምላክ አንድ ሶስተኛ አለው ብላችሁ የያዛችሁት ብሎ ላይክ ዲስ ትሪኒቲ የሚለውን ኮንሰፕት ኢላቦሬት እያደረገው ነው፣ እያብራራው ነው፣ እያስረዳው ነው። እና ላይክ እንዴ ሀው የሚያምኑበት ሰዎች ይሄ ነገር መጽሐፋቸው ላይ ሳይኖር እንዴት ነው መጽሐፍ ስለዚህ ነገር ሊያወራ የሚችለው? አይወሱ አሜዝድ በጣም የገረመኝ። ከዛ እሱን እነዚህ ስልሽ እነዚህ በጣም ያስገረሙኝም ፖይንቶች ነው የምነግራቸው አሉ በጣም ብዙ፣ ግን እነዚህ ሜን የምላቸውም ማለት ነው። ከዛ ይቀጥልና ደግሞ ሌላ ቦታ ላይ ምን ይላል? ኢሳንና እናቱን እንደ አምላክ አድርገው የያዙትን ብሎ ይናገራል። ይህንንም ያውቃል ሲጀመር። በእኛ ሀሳቤ ኢየሱስ ክርስቶስን ቁርአን የሚያውቀው አይመስለንም ሲጀመር፣ በእኛ ሀሳቤ ማለት ነው። እንኳን አይደለም እናቱን ብሎ እንደ አምላክ መያዙን እንኳን ኤክስፕሌን ሊያደርግ ማለት ነው ጭራሽ። እና እንዴ በጣም አጅብ አልኩኝ። በጣም ተገረምኩኝ። ማለት እኔን የሆነ እየመከረኝ እየነገረኛል አይደል ዩሲሊ እያለኝ እንደሆነ የሚሰማኝ። እና እኔ ኦል ማይ ላይፍ ሳጠና የነበረው መጽሐፍ ላይ የሌለውን ነገር ጋር ተቀምጦ አለ። እና አክቹዋሊ ሪፈር እየተደረግን ነው፣ የተሳሳተ መንገድ ላይ ነው ያላችሁ ተብለን ሪፈር እየተደረግን ነው እዛ ቡክ ላይ ሌላ ሃይማኖት ጋይድ ቡኬ ነው ብሎ የያዘው መጽሐፍ ላይ ማለት ነው። እና እኛ ግን ሰው መጥቶ ሲጠይቀን የታለ የምታምኑበት ነገር የታለ የቱ ጋር የተጻፈው ስንባል ፕሩቭ የለን። እዛ ጋር ግን ፕሩፍ ኤቪደንስ አለ እኛ የተሳሳተ መንገድ ላይ እንደሆነ። በጣም ተገረምኩኝ። እኔ በጣም ተገረምኩኝ ስላችሁ እኔ አይዶ ነው ለእኔ አንዳንዴ አይዊሽ ያ ጊዜ ቢመለስ ያ ፊሊንግ ያ ኤክስፔሪንስ የማደርገው ነገር ቢመለሱላ ብዬ አስባለሁ። በነገራችን ላይ በጣም ይሄ እንትን ከማለት የተነሳ እና በጣም ብዙ ነገሮች በቃ እየገረሙኝ ኢሳ ስለ ራሱ የሚናገርበትን እኔ እንደ አምላክ አድርጋችሁ ያዙኝ አላልኩም አላህ ሲጠይቀው እና እሱ ሪስፖንስ ሲያደርግ ከዛ በኋላ ይሄ ምንድነው
ኢየሱስ ክርስቶስ ተመልሶ ይመጣል። ከዛ በኋላ ይሄ አንቲክራይስት የሚለውን ነገር ድፊት ያደርገዋል ምናምን። ከዛ በኋላ ፍርድ ይሰጣል። ይሄ ክርስትና ላይ የምናውቀው ነገር ነው። እኔ እስልምና ሲጀመር ኢየሱስ ክርስቶስ ሙቷል ሊበል ተመልሶ ይመጣል ሊበል አይበል አክቹዋሊ ምንም የምናውቀው ነገር የለም። ግን በቃ ባሪያ ነው ይሉታል። ሶ ተሳስተዋል የሚለውን ኮንሰፕት ብቻ ነበር እኛ የምናውቀው እና ኢሳ አለይሂ ሰላም እንዳልሞተ ላይክ ተመልሶ እንደሚመጣ ደጃል ጋር አንቲክራይስት የሚባለው በክርስቲያኒቲ ከእሱ ጋር መልሶ ፋይት እንደሚያደርግ እሱን ምናምን ሳነብ was like so crazy በቃ ሌላ ታሪክ ነው። በቃ you know like ሎጂካል ነው። ኢየሱስ ክርስቶስ ላይክ ክሩሲፋይ ስላለመደረጉ ላይክ ክሩሲፋይ ተደረገ ተብሎ የመጣው ሚስኮንሰፕሽን ከምን እንደተነሳ ቁርአን ላይ እንዴት ክሊር በሆነ ስቴትመንት እንደተቀመጠ ማለት አይሁዶች ሊገሉት እንደሚፈልጉ ከዛ በኋላ እንዳልተገደለ እንዴት ሳይገደል ያ ነገር እንዳለፈ ምናምን ኢትስ ናት ላይክ ቪቪድ አይደለም። በጣም ክሊር ነው። ኢትስ ቬሪ ኢዚ። አላህ የሰው ልጆችን ሲፈጥር እንድናመልከው እንድንገዛው ነው የፈጠረን እና ነገሮችን ያስቀመጠበት ምክንያት ደግሞ ልናመልከው ልንገዛው በምንችልበት መንገድ ለእኛ በሚቀልብን መንገድ አድርጎ ክሊር አድርጎ ነው በቃ ያስቀመጠው። ማለት there is no such and such በቃ በምሳሌ በቅኔ ምናምን እንትና ካልሆኑ አያውቁትም እንትና ካልሆኑ ያስረዱትም ምናምን ገለበል የሚባል ነገር የለም። ላይክ እኛ ለማንበብና ያንን ነገር ሂደን ለማየት ፈቃደኛ ከሆንን ኢትስ ጀስት ክሊር ላይክ ክሊርሊ የተቀመጠ ነገር ነው ማለት ነው። እና በጣም ተገረምኩ ነው የምላችሁ። እኔ የተገረምኩበትን ሌብል እንዴት አድርጌ አሁን ላስረዳችሁ እንደምችል እኔ አልችልም፣ አቅሙ ላይ የለኝም። ከማስረዳት አልችልም እንዴት እንደተገረምኩ በሰዓቱ ማለት ነው። እና እኔ እዛ ፖይንት ላይ በቃ በጣም ሳይለንት ነኝ ስላችሁ ከማንም ጋር አላወራም። ስለ እስልምና ስለማጥማት ስለገለመሌ እኔ ምንም የማወራው ነገር የለም። ግን ዋን ቲንግ አይ ሪሜምበር ላይክ አይምሮዬ በጣም እንትን ሆኖ ነበር። አይምሮዬ በጣም ዲፕረስድ ሆኖ ነበር ስላችሁ ዩኖ ላይክ የሆነ ትክክል የሆነ ነገር እያወቃችሁ እንደሆነ ከዛ ዲሲሽን ሜክ ማድረግ እንዳለባችሁ ታውቃላችሁ። ያ ዲሲሽን ሜክ ከተደረገ በኋላ የሚመጣው ላይፍ ምን አይነት ነው የሚለው ነገር በጣም ነው የሚያስጨንቀው። ከዛ ደግሞ የሆነ እውነትም ደግሞ አውቆ ውሳኔ መወሰን አለመቻልም ደግሞ በጣም ነው የሚያስጨንቀው። እና አይምሮዬ ኮንስታንት የሆነ ፕሬዠር ውስጥ ነበረ። በቃ ይሄ እንቅልፍ ማጣት ውስጥ ነበርኩ። በቃ ተኝቼ ሁላ አላድርም። እና አንዳንድ ሌሊቶች እኔ ወላሂ ምሬን ነው የምላችሁ አለቅስ ነበረ እና በጣም ነው ማለቅሰው። እና ምንድነው በቃ ማለት የምታይኝ ከሆነ እኔ ይህንን በቃ አንተ ትክክለኛ ጌታ ከሆንክና የምታይኝ ከሆነ ነገሮችን በቃ ኢዚ አድርግልኝ፣ በቃ ነገሮችን ለምን አታስተካክልልኝም? በጣም አለቅስ ነበረ። በጣም ብዙ ሌሊቶች እኔ አይ ሪሜምበር የሆነ ጭንቀቱ እና እርዳታ የማገኝበትን ቦታ እንደሌለ ስለማውቅ በሰዓቱ በጣም ነበረ እንትን የሚል የነበረው እና እነዛ እያነበብ ከዛ ሀዲሶችን ማንበብ ጀመርኩ፣ ሀዲሶችን መስማት ጀመርኩ ምናምን እና ሐውለ ወላ ቁወተ ኢላ ቢላህ ወላሂ እንኳን አይደለም ሙስሊም ለሆነ ሰው ለመስለም ይሄ ስለ እስልምና አውቆ ላልሰለመ ሰው ራሱ ወላሂ በጣም የሚያሳሳ ማንነት ያላቸው ነብይ ናቸው። በጣም ከምላችሁ በላይ ማለት እኔ ለዚህ ምስክር ነኝ። ወላሂ የምሬን ነው የምላችሁ። እኔ አሁን በዛ ሰዓት ኢቭን ለመስለም ወስኝበት የነበረው ሰዓት አልነበረም። ግን ስለሳቸው ስሰማ ሳነብ ሆዴ ማለት በቃ ሆድ ይብሰኛል። እኔ ወላሂ የምሬን ነው የምላችሁ። ማለት እንዴት ብዬ በቃ ስሜቱን እንዴት ልገልጸው እንደምችል እኔ አላውቅም። እና ይሄ መናፈቅ መውደድ አለ አይደለ? የሆነ ምክንያቱ ራሱ ኢቭን ምን እንደሆነ ማላውቀው መውደድ ምክንያቱ የሆነ ምን እንደሆነ ማላውቀው መናፈቅ ውስጤ በጣም በቃ በጣም ነበረ። ኢቭን ገና ውሳኔ ራሱ ሳልወስን ማለት ነው። እና እንትን ላለው የሆነ አንዳንዴ አስብና ምን አለ ግን ማለት ብኖር በዛ ሰዓት ምን አለ ባገኛቸው፣ ምን አለ ብሰማቸው፣ ይኖ እንዴት ነው እዚህ ቦታ ላይ ብኖርና በዛ ወይ መኖር ብችል ራሱ ብላችሁ የምታስቡት ነገር አለና አንዳንድ ሰዎች ለምን ይሄን ያህል ሴንሲቲቭ እንደሆነ በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ጉዳይ ሲገረሙ አሁን ላይ ሳይ በጣም ይገርመኛል። ምክንያቱም እንኳን አይደለም ሙስሊም ለሆነ እንኳን አይደለም በእስልምና ሕይወት ውስጥ ኑሮ ይሄ ማዕናውን ለሚያውቀው ሰው ይቅርና ገና ላሰብነው ሰዎች በጣም የሚያሳሱ ነብይ ናቸው። በጣም በቃ እኔ አላቅም በቃ በጣም እኔ እንጃ ሱብሃንአላህ ብቻ የዛኔ እንደዚህ ሀዲስ ምናምን በማነብበት ጊዜ ምናምን እኔ ጭራሽ በቃ ይሄ ፍቅሩ ውዴታው በቃ ወደዛ ደግማት ብሁን እኔ እንደዚህ መሆን ብችል በቃ የሆነ ሙስሊም ሴት አይቼ ምናምን እኔ እንደዚህ መሆን ብችል እኔ እንደዚህ መስተታር ብችል እኔ እንደዚህ ቢያምርብኝ አይምሮዬ በቃ እሱን ነበር የሚያስብ የነበረው። እና ብቻ ይሄ ጆርኒ የምላችሁ ጆርኒ የአጭር ጊዜ አይደለም። ባይዘዊ ኦልሞስት አመት ከምናምን ነው የፈጀብኝ እኔ በማንበብ በመወዛገብ በመፈለግ ማት ነገሮች በመስማት ምን በማለት ምናምን መጨረሻ ላይ የመጨረሻ ሰዓቶች እኔ ለምን እንደሆነ ራሱ ይብን አላውቅም
በቀን ስንት ጊዜ ሰላት እንደሚሰገድ ምናምን እንትን ማለት ጀመርኩ፣ ማየት ጀመርኩኝ። ስንት ሰዓት ነው የሚሰገደው ምናምን እሱን ምናምን ያለው ምናምን። ከዛ ሲሰግዱ ምንድን ነው የሚሉት ለምን እስኪ ምን እንደሚሉ ማወቅ አለብኝ። ሲሰገድ ምን እንደሚሉ ምናምን ማየት ጀመርኩኝ ምናምን እና በቃ ብቻ ስለ ሰላት ማጥናት ጀመርኩ። ቤዚክ እኔ ኢቭን በእውነት አላውቅም ለምን እንደዛ እንደማድረግ ራሱ መቼ ልሰግደው እንደሆነ መቼ ሰግደዋለሁ ብዬ አስቤ እንደሆነ ራሱ እንደዛ ማድረገው እኔ ምንም እንትን የለኝም፣ ምንም እሳቤው ራሱ የለኝም እና ያለው ምናምንና እያየው እንትን አለኝ፣ አልገባለኝ ትንሽ። ለምን አልገባለኝ? ላይክ ማለት ዙሁር፣ አስር፣ ኢሻ ምናምን እንደሚባል ኦልሬዲ ገብቶኛል። ግን ሱቤህ ላይ 2 ይሰገዳል፣ ከዛ ደግሞ ዙሁር ላይ 4 ይሰገዳል፣ ከዛ 3 ይሰገዳል ምናምንና ምንድነው ለምንድነው እንትኑ የሚቀያየረው? ይሄ ረካው የሚቀያየረው ገባች? ከዛ ደግሞ ሁሉም ላይ ፋቲሃ ይቀራል እና ለምንድነው ፋቲሃውን ደጋግሞ 10 የሚቀሩት? ማለት አንድ ጊዜ ብቻ ለምን አይሉትም? ላይክ አይገባኝም በዛ ሰዓት ላይ እና እሱን ብቻ እያየው ለመጻፍ እሞክራለሁ። ላይክ የሚሉትን ነገር ለመጻፍ እና አረበኛ ላይክ አዲስ ሲሆን ለጆሮች፣ ከዛ ደግሞ በአማርኛ ጽፈሽ ምናምን ከባድ ነው። እኔ አማርኛ ላይ መጻፍ በደንብ ጎበዝ